ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የእስራኤል ጦር የኢራን ከፍተኛ የጦር መሪዎችን ኢላማ ያደረገውን ዘመቻ አጠናክሮ እንደሚቀጥል አስታወቀ። ፕሬዝዳንት ትራምፕ ለኢራን ተጨማሪ 10 ቀናትን ሰጡ። ኢራን ጦርነቱን ለማቆም ድርድር ልታደርግ እንደምትችል ዊትኮቭ አስታወቁ። የየመኑ ታጣቂ ቡድን ለኢራን ጥበቃ ወደ ጦርነቱ ለመግባት ዝግጁ መሆኑን አስታወቀ። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው። አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። የእስራኤል መከላከያ ኃይል ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሪን የእስራኤል ጦር የኢራን ከፍተኛ የጦር መሪዎችን ኢላማ ያደረገውን ዘመቻ አጠናክሮ እንደሚቀጥል አስታወቁ። ቃል አቀባዩ ይህንን ጠንካራ ማስጠንቀቂያ የሰጡት የኢራን እስላማዊ አብዮታዊ ዘብ የባህር ኃይል ዋና አዛዥ በባንድር አባስ ከተማ በተፈጸመ ድንገተኛ አየር ጥቃት መገደላቸውን ተከትሎ በሰጡት ይፋዊ መግለጫ ነው። ጀነራል ዴፍሪን የጦርነቱን ቀጣይ አቅጣጫ በግልጽ ሲያስቀምጡም ይህ አይነቱ ነጠላ ግድያ አይቆምም፣ እስራኤልን የሚያስፈራራ ማንኛውንም አካል ማሳደዳችንንና ያለማቋረጥ መምታታችንን እንቀጥላለን በማለትም ዝተዋል። በዚሁ መግለጫቸው ላይ ቃል አቀባዩ እንዳብራሩት አሁን እየተካሄደ ባለው ጦርነት እስራኤል እስካሁን ከ1000 በላይ የሚሆኑ የኢራን የጦር መሳሪያ ማምረቻ ኢንዱስትሪዎችንና ቁልፍ ማዕከላትን በቦምብ ደብድባ አውድማለች። ጥቃቱ በተለይም ሚሳኤሎችን፣ አውዳሚ ድሮኖችንና የመከላከያ ስርዓቶችን በሚያመርቱ ግዙፍ የጦር ፋብሪካዎች ላይ ያነጣጠረ መሆኑን ገልጸዋል። ይህ የጥፋት ዘመቻ የኢንዱስትሪዎቹን ንብረት ከማውደም አልፎ ለነዚሁ ተቋማት በንዑስ ተቋራጭነት በሚሰሩ አካላት ላይም እንደሚደርስ አስጠንቅቀዋል። ጀነራሉ በቀጣዮቹ ቀናት ይህንን ወታደራዊ ስኬት ይበልጥ በማስፋት የደህንነት ስጋቱን ለረጅም ጊዜ ከእስራኤል እንደሚያረቁት አረጋግጠዋል። ይህ የእስራኤል ጦር ይፋዊ መግለጫ በተጨባጭ የሚያሳየው ቴልአቪቭ ከኢራን ጋር የገጠመችውን ጦርነት ከመደበኛ የጦር ሜዳ ውጊያ አልፋ ወደ ሙሉ የኢኮኖሚና የመሰረተ ልማት ማውደም ስትራቴጂ ማሸጋገሯን እንደሆነ ተንታኞች ጽፈዋል። በተለይም ከፍተኛ የጦር መሪዎችን በነጠላ ማዕደል ላይ ማተኮሯ በኢራን ወታደራዊና የፖለቲካዊ አመራሮች ዘንድ ከፍተኛ የደህንነት ስጋት፣ እርስ በርስ መጠራጠርና ውድቀት ለመፍጠር የታለመ እንደሆነ ተነግሯል። በሌላ በኩል ደግሞ የጦር መሳሪያ ማምረቻዎችንና አነስተኛ ንዑስ ተቋራጮችን ሳይቀር ኢላማ ማድረጓ የኢራንን የወደፊት ወታደራዊ የመተካት አቅም ከመሰረቱ ለማሽመድመድና ለቀጠናው ያላትን የኃይል ሚዛን ሙሉ በሙሉ ለማዳከም የተቀየሰ የረጅም ጊዜ ወታደራዊ ስሌት መሆኑን ያመላክታልም ተብሏል። ፕሬዝዳንት ትራምፕ ለኢራን ተጨማሪ 10 ቀናትን ሰጡ። ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ሰነዝራለሁ ያሉትን የኃይል መሰረተ ልማት ጥቃት ቀነ ገደብ በድጋሚ አራዝመዋል። ፕሬዝዳንቱ እስከ ፈረንጆቹ ሚያዝያ 26 ለ10 ቀናት ያህል ምንም አይነት ጥቃት በኢራን የኃይል መሰረተ ልማቶች ላይ አይፈጸምም ሲሉ ተናግረዋል። በቴህራን ጥያቄ መሰረት ያሳለፍነው ውሳኔ ነው ብለዋል። ሪፐብሊካኑ ውይይቶች በበጎ መቀጠላቸውን በትሩዝ ሶሻል ሚዲያቸው ላይ ያሰፈሩት ትራምፕ ሰኞ የ5 ቀናት ቀነ ገደብ ለኢራን መስጠታቸው ይታወሳል። ይህ ዜና እስከተጠናቀረበት ሰዓት በቴህራን በኩል በጉዳዩ ላይ የተባለ ነገር አልተሰማም። ኢራን ጦርነቱን ለማቆም ድርድር ልታደርግ እንደምትችል ዊትኮፍ ገለጹ። የዩናይትድ ስቴትስ ልዩ መልእክተኛ ስቲቭ ዊትኮፍ ኢራን ለድርድር ተወካዮች በ60 በመቶ የበለጸገ 460 ኪሎ ግራም ዩራኒየም አለን፣ ይህም 11 የአቶሚክ ቦምቦችን ለመስራት በቂ ነው ማለቷን ተናግሯል። ዩናይትድ ስቴትስ አሁን ያለውን ግጭት ለማቆም እንደመነሻ የሚያገለግል የ15 ነጥብ የድርጊት መርሃ ግብር ለኢራን መላኳን ልዩ መልእክተኛው ጨምረው ገልጸዋል። በዚህ የድርድር ሂደት ውስጥ
ፓኪስታን እንደ መካከለኛ አሸማጋይ ሆና እየሰራች መሆኑንም አክለው ገልጸዋል። ዊትኮፍ ለጋዜጠኞች ሲናገሩ ነገሮች ወዴት እንደሚያመሩ እናያለን። ለኢራን ከሞትና ከጥፋት ውጪ ሌላ የተሻለ አማራጭ እንደሌላቸው ማሳመን ከቻልን ይህ ትልቅ የመለወጫ ነጥብ ይሆናል ብለዋል። አክለውም የመሆን እድል እንዳለው ጠንካራ ምልክቶች አሉን ብለዋል። ልዩ መልእክተኛው ኢራን 11 የአቶሚክ ቦምብ ለመስራት የሚያስችል የዩራኒየም ክምችት እንዳላት ተናግራለች ቢሉም የኢራን ባለስልጣናት ይህንን መቼ እንድተናገሩ ግን በዝርዝር ያሉት ነገር የለም። ዊትኮፍ የፓኪስታን ባለስልጣናት ቀደም ብለው የሰጡትን መግለጫ በማረጋገጥ ፓኪስታን በአስታራቂነት የተሳተፈች መሆኑን አረጋግጧል። በተጨማሪም ይህንን ግጭት በሰላማዊ መንገድ ለመፍታት ሚና መጫወት የሚፈልጉ በርካታ የክልሉ ሀገራትና ሌሎች አካላት ፍላጎት እያሳዩ መሆናቸውንም ጨምረው ጠቁመዋል። የየመኑ ሁቲ ታጣቂ ቡድን ለኢራን ጥበቃ ወደ ጦርነቱ ለመግባት ዝግጅት ላይ መሆኑን አስታወቀ። የኢራን የቅርብ አጋር የሆነው የየመኑ ሁቲ አማጺ ኃይል አስፈላጊ ሆኖ በተገኘ ጊዜ የቴህራንን መንግስት ደግፎ ወደ ቀጥተኛ ጦርነት ለመግባት ሙሉ ዝግጅት ማጠናቀቁን አስታውቋል። የቡድኑ ከፍተኛ አመራር ለሮይተርስ የዜና ወኪል እንደተናገሩት አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ በኋላ ቡድኑ ሲያደርግ የነበረውን ዝምታ በመስበር ወታደራዊ እርምጃ ለመውሰድ መወሰኑን አመልክቷል። ስሙ እንዳይጠቀስ የፈለገው የሁቲ ከፍተኛ መሪ ቡድኑ ያለውን ቁርጠኝነት ሲገልጽ እንዲህም ብሏል። በሁሉም አማራጮች ሙሉ ለሙሉ ወታደራዊ ዝግጅት አድርገናል። ሁኔታዎችን በንቃት እየተከታተልን ሲሆን መቼና እንዴት እርምጃ መውሰድ እንዳለብን በሚገባ እናውቃለን ብሏል። ሁቲዎች ወደ ጦርነቱ የሚገቡ ከሆነም ዓለም አቀፍ የንግድ መስመር በሆነው ቀይ ባህር ላይ ከፍተኛ ቀውስ ሊፈጠር እንደሚችል ከወዲሁ ተሰግቷል። ቡድኑ ከዚህ ቀደም በእስራኤል ጋዛ ጦርነት ወቅት እንዳደረገው ሁሉም ወደ እስራኤል የሚወነጨፉ የረጅም ርቀት ሚሳኤሎችን ሊተኩስ ይችላል ተብሎም ይጠበቃል። በቀይ ባህር የሚያልፉ የንግድ መርከቦችን ኢላማ በማድረግ የባህር ትራንስፖርቱን ሊያስተጓጉልም ይችላል። ከሆርሙዝ ሰርጥ መዘጋት ጋር ተዳምሮ የዓለም የነዳጅና የሸቀጦች ዝውውር ላይ ከፍተኛ የዋጋ ንረትና አቅርቦት እጥረት ሊያስከትልም ይችላል ተብሎ ይፈራል። የሊባኖሱ ሄዝቦላህና በኢራቅ የሚገኙ የኢራን ደጋፊ ታጣቂዎች ጥቃት መጀመራቸውን ተከትሎ የሁቲ ቡድን እስካሁን ድምፁን አጥፍቶ መቆየቱ ብዙዎችን ሲያነጋግር ቆይቶም ነበር። ይሁን እንጂ አሁን የወጣው መረጃ እንደሚያመላክተው ቡድኑ ይህንን ጊዜ ለከፍተኛ ወታደራዊ ዝግጅት ሲጠቀምበት እንደቆየና አሁን ግን ለወሳኝ እርምጃ ዝግጁ መሆኑን አረጋግጧል። እስራኤል የምድር ወረራዋን በማስፋፋት ተጨማሪ ጦር ወደ ደቡብ ሊባኖስ መላኳ ተሰማ። የሊባኖሱ ጠቅላይ ሚኒስትር የእስራኤል ድርጊቶችና መግለጫዎች የሊባኖስን ሉዓላዊነት የሚጋፉና ዓለም አቀፍ ሕግን የሚጥሱ መሆናቸውን በመግለጽ አስጠንቅቋል። የእስራኤል ጦር ገዳይ የሆነውን የአየር ድብደባና ወረራውን አጠናክሮ በመቀጠሉ ዓለም አቀፋዊ ስጋት እየጨመረ ቢመጣም ወታደራዊ ኃይሉ ተጨማሪ ጦር ወደ ደቡብ ሊባኖስ እየላከ ይገኛልም ተብሏል። የእስራኤል መከላከያ ሰራዊት ትላንት ሐሙስ በማህበራዊ ድረገጹ ባወጣው መግለጫ የክፍለ ጦር 162 ወታደሮች በደቡብ ሊባኖስ መከለያ ቀጠና የተባለውን አካባቢ ለማስፋፋት በሚል ግዳጅ ተሰማርቷል። ይህ ክፍለ ጦር ቀደም ሲል በደቡብ ሊባኖስ ሲንቀሳቀሱ ከነበሩት ሁለት ሌሎች ክፍለ ጦሮች ጋር ይቀላቀላልም ተብሏል። ይህ ተጨማሪ ጦር የማሰማራት እርምጃ የተወሰደው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖሱ ታጣቂ ቡድን ሄዝቦላ የሚሰነዘረውን የሚሳኤል ስጋት ለመግታት በደቡብ ሊባኖስ ሰፊ የመከላከያ ቀጠና የመፍጠር እቅድ እንዳላቸው በተናገሩ ማግስት ነው። እስራኤል በሰሜናዊ ጎረቤቷ ላይ የምታደርገውን ጥቃት ያጠናከረችው በየካቲት 28 በአሜሪካ እስራኤልና ኢራን ጦርነት ወቅት የኢራን ከፍተኛ መሪ አያቶላህ አሊ ካሚኒ መገደላቸውን ተከትሎ ሄዝቦላ ወደ እስራኤል ግዛት ሮኬቶችን መተኮሱን ተከትሎ ነው። የእስራኤል ጦር በመላው ሊባኖስ የአየርና የምድር ጥቃቶችን እያካሄደም ይገኛል። በደቡብ ሊባኖስና በዋና ከተማ ቤይሩት ዳርቻ ለሚገኙ ነዋሪዎች የግዳጅ መፈናቀል ትዕዛዝም እየሰጠ ቀጥሏል። እንደ የተባበሩት መንግስታት ድርጅት መረጃ ከሆነ ከመጋቢት ወር መጀመሪያ አንስቶ ከ1.2 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። የሊባኖስ ጤና ሚኒስቴር ይፋ ያደረገው መረጃ ደግሞ በእስራኤል ጥቃት ቢያንስ 1116 ሰዎች ሲገደሉ 3229 ሰዎች ደግሞ ቆስለዋል። ፈረንሳይ፣ ብሪታንያ፣ ጀርመን፣ ጣሊያንና ካናዳን ጨምሮ በርካታ ሀገራት ሁኔታው እንዲረግብ
ጥሪ አቅርበዋል። የእስራኤል የምድር ወረራ መስፋፋት አስከፊ ሰብአዊ መዘዝ ይኖረዋል ሲሉም ባለፈው ሳምንት አስጠንቅቀዋል። ይሁን እንጂ የእስራኤል ወታደሮች ወደ ሊባኖስ ግዛት ዘልቀው መግባታቸውን ቀጥለዋልም ተብሏል። የመከላከያ ሚኒስትሩ እስራኤል ካትዝ ደግሞ የእስራኤል ሰሜናዊ ክፍል ደህንነቱ እስካልተረጋገጠ ድረስ የሊባኖስ ዜጎች በደቡብ ወደሚገኙ ቤቶቻቸው እንዲመለሱ አይፈቀድላቸውም ብለዋል። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው። አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።